ነገ እንደምትመጣ አይኖይት ሁሌም እንደዛ ናት። ዛሬ እምቢ ያለችው ነገ እንደምትመጣ አይኖይት ትመጣለች በእርግጠኝነት። ግን ይሄ ነገር ለሄርሜላ አይቀርላትም። ታየዋለሽ፣ በደንብ ነው የምታየው። ለልጁ እናት ያልሆነ ምንም ጥላቻ ቢኖር ምንም ነገር ቢኖር የልጅሽን እናት ያላከበርሽ ሌላ ሰው አታከብሪ። ሌላ ሴት ብትመጣ አታከብሪ። ቡዜም ብትሆን ዴቭም ቢሆን በጣም መጥፎ ሰዎች ናቸው። በጣም መጥፎ ትክክለኛ ይሄ የመጥፎ የባል እህትና ወንድም አሏል እንደዛ ናቸው። ከሩታ ጋር እንዲሆን አትፈልግም ቡዜ። እውነቱን ማለት ነው። ከምታወራው ምንም ክብር የላትም ልጅቷን። ሁሌ ዲስሪስፔክት እንዳረገቻት ነው። ሁሌ ከሄርሜላ ጋር ሆነ። አሁን ደግሞ ከሄርሜላ ጋር ፒስ ናቸው። አይኖ ግን እዚህ ጋር ሩታ ማንቋሸሽ ምን ማለት? እዚህ ጋር ልጅ አለ። ነገ ጧት ይሄ ልጅ አድጎ እናትን እንዲያርገዋት ይባላል። ገባሽ? እሷ እየታገለች ያለችው እውነት ነው። እኔ የእሷ እኩያ ልጅ አለኝ። አብርሽ ልጅ እኩያ አለችኝ። አባትየው ከውጪ ሲገባ ምን እንደምትሆን እኔ አውቃለሁ። በቃ ፍቅሯ፣ ሁሉ ነገሯ፣ ስም የምጠራው የሱን ነው። ከእንቅልፏ እንኳን ትነሳለች እሱ ሲገባ ማለት ነው። ይሄና ነው አባትን የሚወዱበት መንገድ ሌላ ነው። በቃ አብርሻቸው አፈርስ ቤቱ ያለሽ ግን የሚፈልጉት አባታቸውን ነው። ይሄ ነገር እሱ አይገባውም። ይሄንንም ፍቅር አጥቶ ነው እንትን የሚለው። ማንም አባት ደግሞ ለመጀመሪያ ልጁ ያልሆነው ለማንም አይሆንም። ለማንም ሩታ ልጇን ይዛ ይቅርታ ስትጠይቀው እግር ላይ ወርቃ ለልጁ ስትል ልጁ የአባቱን ፍቅር ሳያገኝ እንዳያርግ ፈልጋ ነው ሁሉን ነገር ችላ ይቅርታ ይጠየቀችው። ግን ዛሬ እሱ ሄርሜላ እግር ላይ ወርቆ ይቅርታ ይጠይቃል። ብቻ እኔ ማለት ከብዶኛል። ይሄ ለኔ ከብዶኛል። ሩታ የራሷ አቋም ቢኖራት ትታው ሁሉን ነገር ትታ በቃ የራሷን እንትን ከፍታ በስነ ስርዓት ስሯን እየሰራች እንደማንኛውም ሴት በቃ ጥሩ እናት ለልጇ ሆና ብትኖር በጣም ነው ደስ የሚለኝ እኔ በራሴ ማለት ነው። በቃ ቆራጥ ሴት መጣም ቀረም ምንም የሚጎልብኝ ነገር የለም። በቃ አንዳንዴ እኮ ሴቶች እናትም አባትም ሆኖ የሚያሳድጉ ብዙ ሴቶች አሉ አይደል? እንደዛ ሆና ማሳደግ ትችላለች። አንድ ሎሚ ለአንድ ሰው ጌጡ ነው አይደል? ለሷ ጌጧ ነው። ለሷ ጌጧ ነው። ልጇ መከቷ ነው። ስለዚህ እኔ ያለኝ ሐሳብ አስተያየት ይሄንን ነው። ብቻ አላቅም። እግዚአብሔር ይመስገን። እናመሰግናለን። ያ እንግዲህ ሁለቱም ልብ ካላቸው ልብ ይበሉ። ሰው የራሱን የተሰማውን ሐሳቡን ያስተላልፋል። ከዛ ውስጥ መርጠሽ የተመችሽን ትወስጃለሽ፣ ያልተመችሽን ትጤዋለሽ። የሚጠቅምሽን በህይወትሽ ታስገቢዋለሽ፣ የማይጠቅምሽን ደግሞ ከህይወትሽ ታስወጪዋለሽ። ሰው ለራስ ትልጣፍጥ አለበዛ ድንጋይ ነው ብሎ ይጥሉዋል። ፍቅር እውነቷን ነው። አብርሃምን ትላንትና ድንጋይ ነህ አንተ የሚገባክ ሰው አይደለም። ከሶስቱም በፍቅር ተይዟል። ሶስቱንም ይፈልጋቸዋል። በአሁን ሰዓት እኔ በትላንትና ነው በትላንት ወደ በተደረገው ቪዲዮ በራሱ ከፍቅር ጋር ባለው የሱን እንኳን እነሱ አጠገቡ ላይ ያሉ እኛ በርቅበቱ ላይ ሆነን የአብርሃምን ልብ በልተነዋል። የአብርሃም ልብ አንድ ቦታ የሚቆም ልብ አይደለም። የመጣች የሄደችዋን ሴት ማጫወትና ልቧን መጥዋት ነው የሚፈልገው። ወደድሽም ጠላሽም የነሱ ልብ አይቶ አንዷ ጋራ ቁጭ ማለት አይፈልግም። እንደሚፈልጉት ያውቃል። እሱም ይፈልጋቸዋል። ግን መጫወት እንጂ እሱ የሚፈልገው ከነሱ ጋራ ቋሚ ወይ ትዳር ወይ ፍቅር ይዞ መኖር አይችልም። ከዚህ በፊት እኮ ራሱ ተናግሮታል። እኔ ከዚህ በኋላ ላይ ትዳርም አልፈልግም፣ በህይወቴ ያለ ሴት መኖር አይቻልም ወይ ብሎ ተናግሮታል። ትዳር መያዝ አልፈልግም ብሎ ካለ ዛሬ ላይ ሄርሜላ ቆማ እንድትጠብቀው ነው 10 ዓመት ድረስ። ከ10 ዓመት በኋላ ነው ብሏል። 10 ዓመት ድረስ አብርሃም ልጅ አለው፣ እሷ ሴት ናት። 10 ዓመት ከሆናት መውለድ ልታቆም ትችላለች። እስከዛ ቆማ ልትጠብቀው ነው ወይንስ ትታው የሱን ይቅርታ ወደ ራሷ መንገድ ወደ ራሷ ህይወት ልትሄድ ነው? ወንድ ሄርሜላን መቼም አላጣትም ብሎ የሚያስብ ሰው ነው። እሷም ስለየርች እንጂ ስለምትልበት ነው። አዎ እኔ ማለት ምኑን አይታ ነው ማለት ሄርሜላ እኮ አብርሃም የሚገባት ሰው አይደለችም። እንኳን ለሄርሜላ ለሩታ የማይገባ ሰው ነው። ያናል የሚያምር ነገር ኖሮት ይሁን እኔ አላቅም። እኔ ሲያወራ ራሱ ላጩን የሚያክረፈርፍ ነው የሚመስለኝ ሆነን ለመናገር። ያ በጣም እኔ ምን አይታበት ነው? ሄርሜላ ማለት ሺዝ ኩል
በጣም የምታምር ልጅ ሲጀመር ሄርሜላን ፍቅርም ሩታም ለአብርሃም የሚገቡ ሴቶች አይደል? ሶስቱ አታዳልዋ ነፂ መጀመሪያው አለች እኮ ነፂም ምንም የሚያንሳት አይደለችም። የነፍሴ ቁራኛ ሴቶች በጠቅላላ ምኑን አይተውት ነው? እኔ አላቅም። እኔ ምኑን አይተውት ነው? ድሮ ከድሮ ጀምሮ ምኑን አይተውት አትበይ። ፍቅር እኮ ምንም አያይ። ለምሳሌ እግዚአብሔር ፍቅር ምንም አያይ። ሩታ ስትመጣ አብርሃም ምን እንደሚመስል የታወቀ ነው። ፍቅር ስታፈቅሪ አይተሽ አይደለም የምታፈቅሪ። አይተሽማ መልክን የምታይም ከሆነ ችግር ነው። ነገ አደጋ ሲደርስ ያ መልክ ይረግፍና ልትፋቺ ነው። ንብረትም ከሆነ አልካንቻም ሳይሆን ስርዓት የሚባል ነገር እኮ አለ። መልክ ማሬ መልክ ብቻ አንዳንዴ እኮ መልክ አይተሽ የምትጎጂበት ሰው አለ አይደለ? መልክ አይተሽ ገብተሽ የምትጎጁ ነገር አለ። እኔ እግዚአብሔርን የሆነ የሚስብ ነገርማ አለበት መብርሃንን። ሌላ ይሄ እኔ አላቅም። ምክንያቱም ሴቶቹ ሁሉም ሴቶች ናቸው የሚንገበገቡለት። አንድ ሴት አይደለችም። ሄርሜላ ብትሞት አንገቷን በቢላ ብትቆርጫት ከአብርሃምና ከሩታ ህይወት አትወጣም። አትወጣም። በቃ እሱም ማለት ነው ያን ጥቅም ነው እንጂ ሆዴ ፍቅር አይደለም፣ ጥቅም ነው። አንደኛ ለጥቅም ነው፣ ሁለተኛ ቻናሏ እንዲያድግላት ነው። ለዝና ነው የመጣችው። ይሄን ልንገርሽ፣ በተአምር አንገቷን እንደዚህ ብትቆርጪ ሄርሜላ ለወንድ ልጅ ምንም አይነት ፍቅር የላት። ባለ ትዳርና ልጅ አላት። ይሄን ልንገርሽ በቃ መጀመሪያ እሱ ስትመጣ ሰላም ቲጂ እንዴት ነሽ? ጓደኛ ሆነ የሴት ሁሉ መጣሽ? ቲጂ እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን አለን። ሰላም ነኝነት። እሺ እናትዬ፣ እሺ። አስመሳይ ናት። አስመሳይ ሰው እንዳትመስ መሽገር። ለምን በነዋ ላይ አይደለም በጭነት መኪና ይሄድባት መርዝ ነው፣ የሴት መርዝ። አይ እሱም እኮ ሄርሜላ የትም እንደማትሄድ ያውቃል። ለዚህ የትም ሄዶ ተንዘላዝሎ ምናምን ወደ እሷ ነው የሚመለሰው። እንዴ ነው ያችን ሴት ብድግ አድርጋ እዛው ትተኛለች አለች። ይሄን ልንገር፣ ውሻ ናት። ውሻ የመጨረሻ ቆሻሻ ውሻ ዘረው። ኧረ ተው በቃችሁ ተው። አሁን እናንተ ማውራት ያለባችሁ ስለ ሩታና ስለ ልጇ ስለ ቤቷ ነው። እሷን ተዋት። የሩታ እጣ ይድረሳት። የሩታ እኮ በቃ ይደርሳታል። አሁን ካገባችሁ እኮ በቃ ከወሰደችው ይደርሳታል። አንድ አመት ጠብቁ። በቃ ምን ብርቅ ነው እንዴ? ቤላቶ አለሽ? ቤላቶ አለሽ? ጨርሰሻል አይደል? ኑር እንዴት አመሻችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እኔ እናት እኔ አስተያየት አለኝ በአብርሃም በእቱና በወንድምየው። አኪድ እቱ ጥቅም ከኤርሜላ ታገኛለች። ጥቅም በስነ ስርዓት ትሰጣታለች። ቀለበት ያደረገች ቀን ካያችሁ ማለት ነው በጣም ያስጠላል። እሷ ማለት ወንድሟን በብር የምትሸጥ ሴት ናት። ወንድምየው ደግሞ ባለፈው ሲመጣ ለሩታ ነበር የሚያግዘው። እሱም በጥቅም ስለተገዛ ለዛሽ ማገዝ ጀመረ። እነሱ ቤተሰብ ማለት በጥቅም የሚሞቱ ናቸው። ሩታ ደግሞ በጣም የዋናት። ሩታ የሌለችበት ድራማ አያምርም። እናንተ ሩታ የምትመክሯት ሲጠሯት አትሂድ፣ ለምን ትሄዳለች? አትሂድ ለምን? እሷ ከሌለች ወጥን ሲሰራ ጨው ከሌለው አይጣፍጥም አይደለ? እሷን እኮ መጠቀሚያ ያደረጓት መጠቀሚያ ወንዶ በርበሬ ናት። ስለዚህ እናንተ በተቻላችሁ አቅም ሩታን መምከር አለባችሁ። እንደ ሕፃን እያዩት ነው፣ እየተጫወቱባት ነው። የሱ ቤተሰብ የሱ ዘሮች ሲመጡ እንደ ውሻ ያደርጓታል። እኔ ግን ማደንቀው የሷን ቤተሰብ በጣም አደንቃቸዋለሁ። እንደሱ ቤተሰብ ልክስክስ አይደሉም፣ ክፍታፎችም አይደሉም እንጂ ስርዓት ያላቸው እግዚአብሔርን የሚፈሩ ናቸው። የኔ ቆንጆ ይኸው ዛሬ እኮ የሄርሜላ ወንድም ተደገመ፣ ቤት ድረስ ሊደበድባት ሄደ። አይገርምሽም? ግን ልጅ የምታሳድግ ሴት ለሁለት ወንዶች ሀገሬ ምን እየተካሄደ እንደሆነ ግራ ገብቶኛል። አብርሃም ማለት ለለምለም ያልሆነ ነው፣ ለዘመዱ ያልሆነ ነው።
ለምለም ነሽ ለዚህ ያደረሰችው። ካያችሁ ቪዲዮን ዞር ብላችሁ ካያችሁ እነ ለምለም ቤት አይጠፋም ነበረ፣ ቡችላ ነበረ በፊት እንደ ቡችላ ነበረ። ዛሬ ቀን ሲወጣለት ለምለምን ካዳት። ሁለት ሃይማኖት የሚበላ ነው ደግሞ ምኑ ያምራል? የኩጋ ድስት እኮ ነው። እኔ ሳይ ይቀፈኛል እግዚአብሔርን ብታምኝም እኛ ማድረግ ያለብን ሩታን መምከር ነው። እኔ ያለሁት ኢትዮጵያ ነው እና ባገኘዋት እንደው በቃ ብዙ ቲክቶከሮች አገኛለሁ እሷንም በተለይ ሩታን ባገኛት በጣም ደስተኛ ነኝ። ምክንያቱም እኔ ምን እናት ነኝ አሁን ኒሻንዬ እኔ ቆንጆ እነሱ የት ይገኛሉ? ህይወታቸው ሁሉ ድራማ ስለሆነ ፍሬውን ታውቂዋለሽ? አውቀዋለሁ። ከፍሬው ጋራ ኮንታክት አረግሽና አይዊሽ ባገኘሻትና ስለ ላይፍ በሙሉ እንደው ባወራሻትና እንደው ከእንደዚህ ከቆሸሸ ህይወት በወጣሽ። በእርግጥ ፍቅርም አለች አጠገቧ። አንዳንዴ ልጅ ያላችሁ ሰዎች ልጅ ካለው ሰው ጋራ ስትገናኙና ያ ሰው ራሱን ኮንታክት አድርጎ ራሱን እንዲጠብቀው ስታደርጉት ያለፋችሁበትንና እያሳለፋችሁ ያላችሁን ስትመክሩት እዚህ ከሚራገጥበት ህይወት ወጥቶ ቆም ብሎ እንዲያስብ ያደርገዋል። ልጅ ያላችሁ ሰዎች እንደው ብታገኙዋት በሌላ ሰው ቢሆን አድርጋችሁ አግኝታችኋት ከዚህ መቼም ሆነ መቼም ብትጠብቀው እየሄደ ይቅርታ ቢላት መቼም ሆነ መቼም አብርሃም ለሩታ የሚሆን ወንድ አይደለም። እንደው መክራችሁ ብታቆማትና ወደ ራሷ የምትመለስበትን በቃ እልህ እዚህ ውስጥ ድረስ አስገብቷታል። በእልህ እዚህ ደረጃ ሄዳለች። ካሁን በኋላ ግን እልህ ለማንም እንደማይጠቅም ከእልህ ወጣ ወደ ራሷ ህይወት እንድትኖር ልጇንና እንኳን ሄዳ ጎረምሳ ይዛ እንኳን ቤቷ ሄዳ ሻንጣ አንጭ እንኳን ስትላት ወጥተው አልተናገሩም። እንኳን ይነሱ ማለት ነው ምላስ እኮ ያላቸው ሩታ ላይ ነው። ብቻዋን ነቀነቀችው ብቻዋን ነቀነቀችው። አይገርማችሁም? ቱልቱላውላ የእናቴ ህይወት አይኛ እኮ እንትኑን ላይ ቆረጠችው የኔ ቆንጆ። አሁን እኛ ያለንበት አካባቢ ይኸውልሽ ማንጎ አቮካዶ የሚቆረጥበት ወቅት ነው። ማንጎ አሁን ይቆረጣል። ሸዋይት ሄደች ያለው እየሰማሁ ነው። አስነብበውኝ በግድ እኮ አስነበቡኝ። እውነታቸውን እኮ ነው። እውነት አሁን እና ለሄርሜ አሁን ይሄ ይጠቅማታል ነው ወይ የምትሉት? ግን ይጠቅማታል። ኧረ ለክፉ ይሆናታል፣ ለክፉ ይሆናታል። አዎ ታስቀምጣለች። ተው እንደዛ አትበሉ። እረፉ። እግዚአብሔርን መጠባበቅ አልታረገ አንቺ ስለሰዓት እግዚአብሔርን አትበደፋት። የሆነ ተው ይቀራል። አዎ ሴት እኮ ናት። ፍቅር የሚባል ነገር ክፉ ነው። ኧረ እባክሽ ነው ፍቅር አይደለም። በፈጣሪ ስም ኧረ ተይ መጠባበቅ ታደርጓል። 300 ሺህ ብር ከፍላ ነው ብላለች። የኔ ቆንጆ 300 ሺህ ብር ሄርሚ ከፍላ ነው ብላለች። እመቤት ናት ያለችው ነው ሳሎን እመቤት ተናግራለች። ለምኑ ነው የከፈለችው? ለማስመለስ ለሃጩ እንዳይዝረከረክ ምን አረኩ ካልቀለ ባንቺ ዶላር ይሰበስባል፣ የሚወጣል ባንቺ ዶላር ይሰበስባል። ከዚህ በኋላ ይብቃሽ፣ ንቂ። በአዲስ ነገር ነው የለን። በራስሽ ቻናል መዞር የሚቅርብሽ። ማንም ምን ይጣቅምሽ የለም። ከልጅሽ ጋር ልጅሽን እያጣፍሽ ለምን አይሆንም? ልጅሽን እያጣፍሽም ይሁን ከልጅሽ ጋር እየተሳሳቅሽ ከነ ፍቅር ጋር ከነ ሄለን ጋር እንደ ሞልቷል። እመቤቴን ደግሞ ወጣ ስቲ ቲክቶክ ላይ እናትዬ አሉ እኮ ዝንጥ ያሉ ትክክለኛ ናቹራል እናቶች በቃ እንዴ ሲያስቀኑ ራሱ እመቤቴን። እኔ ቡታጅራ ልጆች እንደ አይነት ቦታ መቼ ነው የሚሄዱት እስከምን ድረስ ማለት ነው። በየደግሱ ቤት በየምኑ ቤት ሲሄዱ ቲክታከሮች አያቸዋለሁ። እናንተ ናችሁ እንደ አይነት ቦታ ላይ ያለ። ከአንቺ የተሻሉ አሉ። ከነሱ ልምዱ ሰጂ። በቃ ይበቃል። ከዚህ ቦታ ራቂ። ቦታሽ አይደለም ይሄ፣ አይመጥንሽም። ከእንደነዚህ አይነት ሰዎች ራቂ። አይመጥኑሽም። ዝም ብለው የሆነ ኩንታል ውስጥ የገባ ነቀዝ እንደዛ። አንቺ ኩንታል ሆነሽ ነቀዞቹ ይበላሉ አይጠግቡ። እንደዛ ናቸው። በቃ ሳያቸው በዙሪያሽ ያሉ ሰዎች ይበላሉ ዝም ብለው ያግባሰብሳሉ።
አይጠግቡም። ምክንያቱም አይጠግቡም ስልሽ ይገባሻል መቼም በሰውነታቸው አይደለም። በሰውነታቸውማ እግዚአብሔር ይመስገን ፈክተው ፎክተው ቦርጭ ባት ምናምን አውጥቷል። ነገር ግን ለውጣቸው ሚዲያ ላይ ማሳየት አይፈልጉም። ስለዚህ አንቺ እስከመቼ እነሱ ሆነሽ ትሞኛለሽ? ይብቃሽ እህቴ፣ ግድ የለሽም። እድሜሽን በከቱ አታባክኝ። የራስሽ የሆነ ነገር ስሪ ነው የምለው። አመሰግናለሁ። ቴንክ ዩ መሲ። ሰላምሽ ይብዛልን። ቆይ አንዴ ከአንቺ በፊት የሩቅ ሀሳብሽን ስጭን የኔ እናት። እሺ አመሰግናለሁ ትጄ። እኔ ሩታን በጣም ወዳታለሁ። ሩታዬ በጣም ወድሻለሁ። እኔ ለሩታ ነው መናገር የምፈልገው። ሩታ ራሷን ብታስከብር በቃ እኔ ሩታ ራሷን ብታስከብር ደስ ይለኛል። ከምንም ነገር በላይ ደግሞ ክብር ይበልጣል የሰው ልጅ። ሩታ ራስሽን ብታስከብሪ ከምንም ነገር በላይ አብርሃም የሚባል ሰው ባታገኝ ባታዩ በአብርሃም ዙሪያ ያሉ ሰዎች ባታገኝ በጣም ደስ ይለኛል። በቃ ወድሻለሁ። እኔ ምንም የምናገረው ነገር የለም። ይሄን የምናገረው ወዳታለሁ በጣም ያ ቴንክ ዩ። እውነት ለመናገር እኔም ሳልናገር ነው የሄድኩትኝ። ያው በራሴ ቪዲዮ ላይ ሰርቻለሁኝ ብያለሁ። እኔ ለሁለቱም ነው መናገር የምፈልገው። ያው ሁሉም የየራሱን ሐሳብ አይደለም የሚያንጸባርቀው። እኔ ለሄርሜላም ቢሆን እንደ ሴት እንደ እህት እኔ እህቴ ብትሆን ወይም ደግሞ ጓደኛዬ ብትሆን በተቻለኝ መጠን መክሪያት ከዚህ በፊትም ብያታለሁ። ዛሬ የገባሽበት ነገ የሚያስለቅስሽ ነው። ነገ ስታለቅሺ እኛ ቆመን እናጨበጭባለን እንስቃለን ብያት ነበር። ገና አንድ ብላ ስትመጣ ጀምሮ ማለት ነው። ሩታ በእርግዝነቷ ጀምሮ ያለቀሰችው ሁሌ ወደኋላ እያሉ ብዙዎች ስላላረገዙ ማርገዝም አይችሉም መሰለኝ በሩታ ላይ ግን አሁንም የሚፈርዱ ሰዎች አሉ። ሁሌ ወደኋላ የኋላውን ካላስታወሽ ቁስል አይገባሽም፣ መቼም አያምሽም። የኋላ ቁስልሽን መቼ ነው የምትረሺው? ሞተሽ ስትቀበሪች ምድር ስትሰናበቻት። በተለይ በእርግዝና ወቅት የምታዩ መከራ፣ በእርግዝና ወቅት የምታዩ ቻሌንጅ መቼም ልታዩዋቺ መቼም አንዲት ሴት ስታረግዝ ነው በእርግዝናዋ ውስጥ ብዙ ውጣ ውረዶችን ብዙ ጉዳቶችን ስታልፍ ነው እንደ ሴትም እንደ እናትም የምትታመመው የምታስታውሰው። ከህይወቷ ደግሞ ሊወጣ የሚችለው በዛን ሰዓት የተጎዳችው ጉዳት እቺና ምድር ስትሰናበታት ማንም አይረሳው። ማንም የዛሬ 20 ምናምን ዓመት የተደረኩትን መቼም ማረሳው። አማረኝ ብዬ ቤተሰቦቼ እናቴ ወፍጮ ቤት ሆና ከጎረቤት ነው ሄጄ ሽሮ ፍትፍት አማረኝ ብዬ ስል እንጀራ የለኝም ተብዬ ተሸፈንኩ። መቼም ማረሳው። ልጄ እኮ ዛሬ ጎረምሳ ሹፌር ነው። አረሳው መቼም። የሰው ልጅ በእርግዝና ወቅት የተደረገበትን ነገር መቼም አይረሳው። እሱ አድጓል፣ እኔም አለው እግዚአብሔር ይመስገን ምንም ጠባሳ ሳይወጣበት። እቺ ልጅ ወይ ልጇ ላይ ጠባሳ ወጥቶባት ሊሆን ይችላል፣ በተአምር አትረሳው። ረስታው ከሄርሜላ ጋር አብራ ልትበላ አብራ ልትጠጣ አችልም። ብዙ የተለያዩ ሰዎች ቤት ሲሉ ምሰማውን ስለሆነ ማለት ነው ልትረሳው አችልም። ስታረግዙና ስትበደሉ ስታነቡ ነው ሊገባችሁ የሚችለው። በሰው ጫማ ላይ የምትቆሙት የዛኔ ነው። እስከዛ ግን ምንም ማታውቁት ልትፈርዱ ትችላላችሁ። ሄርሜላ በዛን ሰዓት ያደረገቻትን ረስታ ሩታ አብራ መብላት አብራ መጠጣት አችልም፣ ግን መስላ ማንነቷን ልታያት ትችላለች። የሷ ጠባሳ ደርሷት ልትጠብሳት ትችላለች። በቀል ትክክል ነው ማለት አልችልም። እግዚአብሔር ራሱ ቀኑ ደርሶ ሊበቀላትና ሊያርማት ይችላል። ያም ደግሞ ቀኑ ደርሷል። ምናልባት ዛሬ እሱ ይቅርታ ብሎ ቢላት ስለ እርግዝናዋ እንኳን ሄርሜላ ነው ያልጠየቃት ወንድ፣ ስለ ቀለበቱ ያልጠየቃት ወንድ ዛሬ ስለተንበረከከ ይቅርታ ብሎ ስላላት ልቧን ቆርጫለሁ ብላ ያለችው ልቧን ከፍታ ይቅርታውን ከተቀበለችው እመኑኝ ነገም ዞራ እንደምታለቅስ አትጠራጠሩ። ነገም ዞራ ታለቅሳለች። ምክንያቱም አብርሃም ሁሌ በሴቶች ላይ እያስመሰለና እያላገጠ መኖር ነው የሚፈልገው። ምክንያቱም ይፈልጉኛል እንጂ አልፈልጋቸውም ብሎ ራሱን ስለሚሰቅል ይፈልጉኛል፣ ይመጣሉ፣ ሂዱ አልፈልጋችሁም እያልኳቸው ይመጣሉ። ዛሬ ሂጂ ብላት ነገ ተመልሳ ትመጣለች። ስለዚህ ምን አገባኝ እኔ ፈልጋ እስከምትመጣ ሂጂ እያልኳት አልፈልግሽም እያልኳት እያለ ሄዳ ታለቅሳለች። ቤቷን ዘግታ ሳምንት ትቀመጣለች። ማውጣት ትችላለች፣ መርሳት ትችላለች። እሱ እንደሚመለሱ ስለሚያውቅ እየጠራ ይሸቀልባቸዋል። ሩታ ከዚህ በኋላ ላይ በዚህ ዓለም በዚህ ባርድ እኔ በሩታ ቦታ ላይ ብሆን ኢቭን አሁን ድረስ ሁሉ አብሬው አልኖርም። አብሬው መቼም አብሬው አልኖርም።
ተአምር ቢመጣ ላርመው ላስተካክለው እግሩን እንጨት ይብላ። ወንድ ወላድ በድባብቲ ወንድ ሞልቷል። ልጄን እኔ በለፋውት ቁጥር ከኔ ጋር በላይ ሆኖ ከኔ በታች ሆኖ የሚጠብቅልኝ እግዚአብሔር ነው። አብርሃም አባት ሆኖ በርቀት ልጁ ሲያድግ አባቴ ብሎ ወይም ደግሞ ልጁ ራሱ አባትየው ራሱ ልጄ ብሎ ሊፈልግ ይችላል። መቼም ነው አብርሃምን ፍለጋ ወይም ደግሞ የልጄን አባት ፍለጋ ማላደርገው። ይሁኑ ለልጇ ስትል ስለምትወደው ትዳሯን ስለምትፈልገው ጀግንነቷን አደንቅላታለሁ። በዛም በዚህም አድርጋ ወደ ራሱ ስላስገባችሁ ስለምታስገባውና ስለምትጥረው ግን ከዚህ በኋላ ግን አብርሃም ለህይወቴ ጠቅመኛል አብርሃም ጋር አብሬ እኖራለሁ ብላ ብትል ብታስብ በራሱ እርግጠኛ ነኝ በተኛችበት የሆነ ነገር አድርጓት ነው የሚሄደው። ሄርሜላ ደግሞ አብራው ብትኖር በእርግጠኝነት እመኑኝ በተኛበት ወሸላውን ቆርጣ ትገላግለዋለች ወደርሽም ጠላሽ። ምክንያቱም አብርሃም ከመሄድ ወደ ኋላ የሚል ሰው አይደለም። ለሄርሜላ ፍቅር ራሷ ማስተማሪያ ሆኖ ነበር። እሱ ትላንትና ፍቅር ስማው ያቺን የሳመችበትን ፓርት እንደዚህ አሽቶ ነው የሳመው። ፍቅርን እንኳን መሄድ ከፍቅር ጋር እንኳን መሄድ ይፈልጋል አብርሃም ማለት። አንድ ሰው የረሳውን ነገር ለማስታወስ ከዛይ ሴት ጋር የፈለገ እሷ ለድራማ ብትቀርበው ሳመችኝ ብሎ የሳመችበትን ፓርት ጉንጩን አንስቶ በእጁ ዳብሶ መልሶ አይስመውም። ምን ፈልጎ ለምን ሩታ ተለየችኝ ሄርሜላም ተለየችኝ ከፍቅር ጋር አንድ ሆናለሁኝ ብሎ ማለት ነው። ከዛ ደግሞ ምን አለ ሲያስመስል እዛ ጋር ሩታም ፍቅር መቼም ይሁን መቼም ካንቺ ጋር አልኖርም ማለት አንደኛ ፍቅርም አትፈልገው ተናግራለች። አንተ ደደብ ነክ ብለዋለች። የደደብ ስራ ነው እየሰራ ያለው። ማንም ወንድ የማያደርገውን ድርጊት ነው የሚያደርገው። በትችሉ ለሄርሜላም ቢሆን የዛሬ የሱ ያዞ ይቅርታ ነገ መልሶ ስለሚያስነባት በተቻለችው መጠን መክራቿት ወደ ሌላ ሐሳብ እንድትቀየር ብትችል ከዛ ውስጥ ብትወጣ። ምክንያቱም ይደጋግምባታል። ነገ ሶስተኛ ነው አራተኛ ጊዜው ነው ውጪልኝ አልፈልግሽም ብሏት እንደገና መልሶ ራሱ ይቅርታ የሚላት ወይ ትቷይቷት ወይ ይዞ አይዛት። እሷ ባጣቆይ ልትሆን አይገባትም። ወላድ በድባብቲ ወንድ ሞልቷል። ለሄርሜላ የሚሆን ሁሉ ነገር እስካላት መልክ እስካላት ውበት እስካላት ድረስ በራሷ ትጠቀምበታለች። ግን አብርሃም አድርጎባት ከሆነ እሷ ትወጣው ወደ እምነት ቦታ ላይ መሄድ ትችላለች። ክርስቲያን ነኝ ብላ ካለች ለሷ ማይጠቅማትም። በአቤል በኩል ሆን ብሎ የመጣው ለዚህ ነው። በቀደምለት አበባ ይዞ መጥቶ በዛ በአበባ ውስጥ እንኳን አሪፍ ቢሆኑ ኖሮ ስታዩ ይጎዳታል፣ ስታዩ ጥሩ አይደለም ብለው እነዚህ ጂጊዎች አበባውን በፊት ለፊት ላይ እኛንን ገዝተን ያመጣ ነው እንዲሰጣት ብለው ማለት አይችሉም ነበር። እሱ ራሱ እኮ ተስፋ ያስቆርጣታል። እኔ ወን እሱ ራሱ ተስፋ ያስቆርጠኛል። ይሄ አበባ በሰው ከዛ ደግሞ አልሄድም ብሎ እያለ ለምን አትሄድም ስትለው እሱ ከነሱ ጋር ተነጋግሮ ጨርሷል። አልሄድም ብሏል። ይሄ ሁሉ ሄርሜላን ተስፋ የሚያስቆርጣት በጣም ብዙ ነገሮች አሉ። በዚሁ ተስፋ ቆርጣ የምትቀጥል ከሆነ ሩታም ጀግንነቷን በዚህችው ቁርጥ አድርጋ ይሄን የዛሬ እሷን ሄዶ ይቅርታ ማለት አይታ ከቆረጠች እነዛ ሴቶቹ ወንድ ያለበት ሄደው ወንድና ያስፈራሩ ሩታን ሴት ለማስፈራራት ሩታ ቤት ሄደዋል። ሩታ መክሰስም ማስከሰስም ማስጠፍነግም ትችላለች። ሴት ቤት ነው ወንድ የለበትም። በዚሁ ቁርጥ አድርጋ ማወቅ የምትፈልገው ነገር ነበረ። በሰሞኑ ባደረገችው አወቀችው። ሩታ ጋር ቢመጣ አይጠቅማትም፣ ሄርሜላ ጋር ቢሄድ አይጠቅማትም። ከዚህ በኋላ ግን ከሱ ጋር አልሆንም ብላ ተስፋ ቁርጥ አለቅ ተስፋ ቁርጥ አድርጋ የራሷን መስመር ትይዛለች። ዝንጥ ቁርጥ ብላ ቅብርር ብላ እኔ ነኝ እያለ እጇን አይደለም እግሯን የሚስማት ወንድ ለትዳርና ለፍቅር ምን አይነት ሴት እንደሆነች። ስለዚህ ሩታም የራሷን መስመር ይዛ ትሂድ። በተቻለ መጠን ፍቅርን ብዙ ነዋንት እያሉ ብዙ ቲክታክ ላይ ያለ እድሜያቸው ወልደው ልጆቻቸውን በፍቅር የሚያሳድጉ እህቶች እንስቶች አሉ። እነሱን አይታ ራሷን ችላ ቅብርር ብላበት ልጇን አዘንጣ እናትነትም አባትነትም ሆና ልጇን ማሳደግ ትችላለች። አጠገቡ ባትደርስ በቃ ለሄርሜላም አይጠቅምም ለሩታም አይጠቅምም። ስለዚህ እኔ ይሄን ነው ማለት የምችለው። በተቻላችሁ መጠን ያው እንደለመደው ቆራርጡና አድርሱላት ነው የምለው። የኔ እናት በጣም ይቅርታ። ቀጥ ያንቺ ነፂ። አመሰግናለሁ ውዴ። እኔም ቶሎ አውርጄ ወርዳለሁ እና ይቅርታ። እኔ የምለው ተነግሯቸው አይሰሙም። ድንጋይ ላይ ውሃ ማፍሰስ ብቻ ነው እነሱ ነገር። ያ ዲቭ የሚባለውና ዳኒ ነው ጥሩ ነገር ጥሩ ሰው እንዳላቸው ጥሩ ወንድም እንዳላቸው ሁሉ
መተው ሩታ ላይ መጮህ መዛት ምናምን አስፈላጊ ነው ብዬ አላምንም። ምክንያቱም ሴት ልጅ ታላቸው መቼም ነገ ጧት የዘሩትን ነው የሚያጭደው። ይቺ ልጅ ምን ባጠፋች ነው ይሄ ሁሉ ነገር ውጅብኝ የሚወርዱባት? እኔ ይገርመኛል አንዳንዴ ጥሩ ሰው እንኳን ቢኖራቸው ጥሩ ወንድም ቢኖራቸው ብሻውን ሊመሰክሩለት ይገባል። ይሄ ጥሩ ሰው አይደለም። በሴት ላይ ነው የሚቀልደው፣ በሰው ሴት ላይ ነው እንትን የሚለው የሚጫወተው ማለት ነው። ስለዚህ ለሚመሰክሩለት ሰው እንኳን አግባብ ቢኖረው ለሚያግዙለት ሰው እንኳን ይቺ ልጅ ምንም ያጠፋችው ነገር የለም። ትክክለኛው መንገድ ነው ያሳየቻት። እንደኔ ሩታ ያደረገችው ነገር ትክክል ነው። ለምንድን ነው ምናልባት እሷ አትሰማም አትረባም ላያነቃት ይችላል። ይሄ ነገር ራሱ ግን የረዳቻት ነገር አለ። እንድትነቃን ያደረገቻት ይቺ ልጅ እኮ ቢወዳት ኑሮ ፍቅር ጋር ሄድም ነበረ። ተመልከች እንግዲህ ግን ያንን መንቃት አትችልም፣ ማያት አትችልም። ልጅቷ ደደብ ስለሆነች ማለት ነው። ሌላው ነገር ደግሞ ሩታ ብቱ እኛንም በቃ የሆነ እንወዳታለን ከምንም በላይ ግን እስኪ ለአንድ ሳምንትም ሆነ ምናምን እርግፍ አድርጋትታ የሚሆነውን ማያት የእሷን ጎዶሎ ሁሉም በእሷ ስም የሚነግዱ ሁላ ቢያውቁ ቁጭ ብላ ዝም ብላ ነው የምለው ወላሂ። እና ለኛም ጥያቄያችንን ብትመልስልን ብዙ ጥያቄዎች አሉ። ለምን አቶ ምን ቸገራት ባይሰሩ ምን ቸገራት? ላያመሰግኗት ነገር ለትንሽ ጊዜ ብታርፍ ልም ብላ በቃ የሆነ ቦታ ተደብቃ በቃ ጥፍት ብላ የሷን ጎዶሎ ቢያቀው ሽሽት ብላ ተመከተል ብሸሸው የሆነ ፍንጭ ልታገኝ ትችላለች። መቼም ጎዶሎውን የሆነ ሰው ወይ ሲሞት ነው ወይ ጥሮሽ ትሄድ ነው ጎዶሎውን የምታውቀው። ሌላ ደግሞ ሄርሜላ ነው። ሄርሜላ አንቺን ማስረዳት ማለት ድንጋይ ላይ ውሃ ማፍሰስ ነው። አትረቢ። በብዙ መንገድ አሳይቶሻል። በብዙ መንገድ እንደማይፈልግሽ እሱ ገንዘብ ነው እንጂ ሰው ወዶ እንደማያውቅ ራስሽ ታውቂያለሽ። ገንዘብ ይወዳል ግን ሰው አይወድም። ራስ ወዳድ እንደሆነ ታውቂያለሽ። አሁን አንቺ እኛ የሩታይን ፕሮፋይል ስላደረግን ብቻ የምንጠላሽ መስሎሽ ሊሆን ይችላል። ያንቺን ፎቶ ስለማንጠቅ እኛ በሴትነትሽ እናከብርሻለን፣ ግን ደግሞ ነገረ ስራሽ ነው የማንቀበለው። ኳኳኳነሽ ልጅቷ ላይ እንደዛ እህትሽ ላይ እንደዛ ትትጫዋችባት ሴት ስለሆንሽ ብቻ ሴት ላይ ትትፈርጂ። አንቺም ነገ ታረ ልጅ የለኝም ብለሻል። ያው አላህ ያወቀው እንደዛ ትትጫዋቺ አንድ አመት ሙሉ ትትቀልጂ ስሜት የሚባል ትንሽ የሴትነት ስሜት አይሰማሽ ስለቀረ በጣም አድነንብሻል። እና ደግሞ ብትነቂ የምርም ሴት ብትሆኒ የምርም ይሄ ሰው ማንንም ወዶ እንደማያውቅ ብታቂ ብትረጂ ሴትነታችንን ብታስከብሪልን አቋም ቢኖርሽ ልቦና ቢኖርሽ እንደኔ አንዳንዴ ፍቅርና ሩታ እንደዛ ምናምን ትክክለኛው መንገድ ያሳዩሽ አንቺ ጎበዝ ብትሆኒ አብረሽ እንትን ብለሽ ትክክለኛው መንገድ እንዲነቃት አድርጎ ነበረ። ግን አንቺ ይሄን ማረጋች ዜሮ ሆንሽ ሴት ነሽ። ስማችንን ባታስጠፊብን ደስ ይለኛል። አመሰግናለሁ። እሺ እኔ ልናገራ ረጋሚ እሷ ተነገረች አልተነገረች እኛ ምንም አይመስለንም። ተነግሯት እሷ 9 ወር ተሸክማ ሩታ በነፍሰ ጡር ሆና እስካሁን ድረስ ስትጫወትባት የነበረችው ልጅ ትላንትና ስታስመስል እኔ አልፈልግም ብላ ሄደች። ዛሬ መጣች ስታስመስል ነው እባብ ብላታለች። ሩታ ራሷ እባብ መሰሪ ናት። መሰሪ ለምን አይጫወትባትም? ለምን አርዷት አይሄድ? ምንም አይመስለንም። ምንም ነገር የመጨረሻ መሰሪ መንገር እንኳን እሷ አይደለች ልንገርሽ፣ የአብርሃም ቤተሰቦች ለሩታ ምንም አይነት ነገር አያስፈልጉም። አስመሳዮች ናቸው። ዳንኤልም የተባለ አስመሳይ አራጅ ናቸው። ከጀርባ እየወጓት ነው። እሷ ግን ልትነቃልን አልቻለችም። አረ ሩታ ንቂ፣ እያረዱሽ ነው። በራስሽ ቻናል ነይ፣ ከማንም ጋር አትሂጂ። ማንም ነይ ሲልሽ አትምጪ። በቃ ይበቃሻል። ተቀጣሽ፣ ተሰደብሽ፣ ተረገጥሽ። ለማንም ለሃጫ እንዴ ለምን እንዴ ታስፈልጊዋለሽ እኮ ለልጅሽ። ምንም አያረጉልሽም። ይሄ ተንበርክኮ አንቺን ነበር ይቅርታ ማለት የነበረበት። ዛሬ ግን ሙልጭ አርጎ ሰድቦሽ አሰድቦሽ አስረግጦሽ
ብዙ ነገር አርጎሽ እጃቸውን መጠቋቆሚያ አርጎሽ ከነ ቤተሰቦቹ እየረገጡሽ እየወጉሽ እንዴ ምን ማለት ነው ይሄ እንዴ? ቡታጅራን ያስጠራሽ እኮ አንቺ ነሽ። ለምን ይሆናል ይሄ? እርግፍ አርገሽ ታዩ። በቃ ታያቸው፣ የራሳቸው ጉዳይ እንደፈለጉ ይጨማለቁ። ቤትሽን አስከብሪ፣ ራስሽን አስከብሪ። ከምንም በላይ እንደ ለልጁ ህፃን ነው ልጁ ያታስፈልጊዋለሽ። ታያቸው፣ ሁሉም አስመሳዮች ናቸው። ለአንቺ ማንም ይጠቅምሽ የለም። እግዚአብሔር ምስክሬ ነው። አለቀ በቃ። ለምን ይሆናል እንዴ? ቤቴ ትዳሬ ብላ ስላለችው እንደዚህ የሚሳደብ እንደዚህ እያንጓጠጠ